ስጋዬ ነው አላቸው። ስጋዬ ስጋዬ ካላት ተቀበለው፣ ደሜ ካላት ተቀበለው። ክርስቶስ የሰጠው ስጋና ደም ምሳሌ፣ ወኪል፣ ሪፕሬዘንታቲቭ አይደለም። ራሱ ስጋው ራሱ ደሙ ነው። ክርስቶስ አንድ ጊዜ ስጋውን የቆረሰው ደሙን ያፈሰሰው በዕለተ ዓርብ የሰጠንን ያቺን ስጋን ያቺን ደም ነው የምንቀበለው። ለምን አቆረባቸው? አላመኑም እንዴ? ድጋሚ መኑ እያላቸው ነበር እንዴ? አይደለም። ማመናቸውስ በቂ አልነበረም እንዴ? አምነውት እንደገና ሲያቆርባቸው እንደገና እያሳመናቸው ነው እንሸታቸው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት ትምህርት ብንማር ብያሰብኩኝ። ምን ብንማር ምን ባቀርብ ይሻላል እያልኩ ሳወጣ ሳወርድ ከረምኩና ይሄ ሁሉ ሰው ከተሰበሰበ አታውቁትም ብዬ ሳይሆን በአንድ ርዕሰ ጉዳይ ላይ ግን 2 ወይም 3 ቁም ነገሮችን ባሲዝ ብያሰብኩኝ እና በአንድ ርዕሰ ጉዳይ ላይ እንማራለን። የቻላችሁ ማስታወሻ ያዙ፣ ካልቻላችሁ እዚህ በተቀመጡት ሚዲያዎች ትምህርቱን ዳግመኛ ማግኘት ትችላላችሁ። እግዚአብሔር በረዳኝ መጠን ማታውቁት አዲስ ነገር ልነግራችሁ አይደለም፣ ግን ደግሞ የግድ በዚህ ዘመን ከሌሎች መጠበቅ ከሌሎች መዳን አለብንና ይሄንን ትምህርት ባስተምር ብያሰብኩኝ። እግዚአብሔር ከሁላችንም ጋር ይሆንልን። የምንማረው በምስጢረ ቁርባን ዙሪያ 1 2 3 ቁም ነገሮችን ይሆናል። ሰፊ ትምህርት ነው። እኔ ግን ኦርቶዶክሳዊት ቤተክርስቲያን ከሌሎች ከሚነሳብን ጥያቄ ልናስተውለው ለምን ኦርቶዶክሳዊነት ይህንን እንደሚያምን ልንገነዘበው ስለሚገባ የተማራችሁትም ቢሆን ያወቃችሁትም ቢሆን የቅዱሳት መጻሕፍትን ምስጢር የበለጠ እንድናሰላስል ይረዳን ዘንድ ቀስ ብዬ ለማቅረብ እሞክራለሁ። እግዚአብሔር ከሁላችንም ጋር ይሁንልን። ክርስቶስ የማዳኑን ጸጋ ሰጥቶናል። ክርስቶስ ሲያድነን በእምነት ወደ መዳን ሕይወት ሲመራን የሰው ልጆች በመዳን ሕይወት ውስጥ ሊሳተፉት የሚገባቸው ሱታፌ ወይም ተሳትፎ አላቸው። እግዚአብሔር መዳንን ያለ ውድ በግድ የጫነብን አይደለም ወገኖቼ። ይልቁንም የሰጠንን የመዳን ጸጋ አምነ ነው። በሰጠን የመዳን ጸጋ ደግሞ ተሳትፈን የዘላለም ሕይወትን እንድንወርስ ነው የሚፈልገው። በአጭር ቃል ክርስቶስ የሰጠንን የመዳን ጸጋ
በእምነት እንጀምረዋለን። በእምነት በማመን እንቀበለዋለን። በማመን ብቻ ግን አይቆምም። ወንጌል ያመነ የተጠመቀ ይድናል ስላለ የእግዚአብሔርን የማዳን ጸጋ ለመቀበል ማመን ብቻ ሳይሆን መጠመቅም እንጨምራለን። በጥምቀት ልጆቹ ሆነን የመንግስቱ ወራሾች እንሆናለን። ልብ በሉ፣ ያመነ የተጠመቀ ይድናል የሚለውን እንዳትረሱ። አንዳንዶች ጠጋ ብሎ ያለውን ቃል ለማንሳት ይሞክራሉ። ያላመነ ግን ይፈረድበታል ይላልና ያላመነ እኮ ነው የሚፈረድበት ሊሉን ይከጅላሉ። ጥምቀት ለመዳን አይጠቅምም ሊሉን ሲሞክሩ እኛ ኦርቶዶክሳውያን ግን እንላቸዋለን፣ ያላመነ ይፈረድበታል ያለው ያላመነ ሰው ቢጠመቅስ ምን ይረባዋል? ያላመነ ሰው ቢጠመቅም ምንም ስለማይጠቅመው ያልተጠመቀ ያላለው ለዚህ ነው፣ መሰረቱ እምነት ስለሆነ። የሰው ልጅ የመዳንን ጸጋ በእምነት ይቀበላል። በጥምቀት የክርስቶስ ልጅ ይሆናል። ለዚህ ነው ዳግመኛ ያልተወለደ ያውም ከውሃና ከመንፈስ ካልተወለዳችሁ በቀር የእግዚአብሔርን መንግስት አታዩም ብሏል ጌታችን። ልብ በሉ፣ ለመግቢያ ነው። ወደ ምፈልገው ነጥብ እመጣለሁ። የማዳኑን ጸጋ በምንድን ነው የምናገኘው? በክርስቶስ የማዳን ጸጋ ደግሞ በእኛም ሱታፌ ተሳትፎ ነው። ተሳትፏችን ይሁንልኝ አሜን እውነት ብለን በእምነት እንጀምራለን። ከዚያ እንጠመቃለን። ለዚህ ነው ከውሃና ከመንፈስ ዳግመኛ ያልተወለደ የእግዚአብሔርን መንግስት አያይም ያለው። ይሄ ግልጽ ቃል ነው። ከውሃና ከመንፈስ ካልተወለደ የሚለው በውሃ ጥምቀት አዲስ ልደት የእግዚአብሔር መንግስት ወራሾች ስለምንሆን ነው። ለዚህ ነው ያመኑትን ሁሉ እስኪ በመጽሐፍ ቅዱስ ፈትሹ ተጠምቀዋል። ሐዋርያት ሥራ ምዕራፍ 2 ላይ እንግዲያስ ምን እናድርጋሉ? አምናችኋል፣ በቃ ይበቃችኋል፣ ሂዱ አይደለም የተባሉት? ንስሐ ግቡ፣ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ተባሉ። ተጠመቁ። 3000 ሰው 3000 ነፍስ ጥምቀት ለመዳን ባይጠቅም ነው ያተጠመቁት። ለዚህ ነው የውሃ ጥምቀት ለመዳናችን። ቅዱስ ጳውሎስ ለቲቶ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ ይላል። ደግመዋለሁ፣ ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ መታደስ አዳነን እንጂ። ልደት በጥምቀት ዳግመኛ ልትወለዱ ያስፈልጋችኋል ያለውን አስቡ። በመንፈስ ቅዱስ እና በውሃ መታጠብ ውሃ አዳነን እንጂ ለማዳን የእግዚአብሔርን የማዳን ጸጋ በጥምቀት ልጅነት የተቀበሉ ደግሞ ምን ሊያደርጉ ይገባል ካላችሁኝ፣ የኢየሱስ ክርስቶስን
ሥጋ የኢየሱስ ክርስቶስን ደም ሊቀበሉ ይገባል። እሱ ላይ ነው ዛሬ ትንሽ ትኩረት ማረገው። ይሄ ተሳትፎ ጌታ በወንጌል እንዲህ ብሏል። ከሰማይ ዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 60 ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው አለ። ልብ በሉ አይሁድ ሙሴ ከሰማይ መናን አውርዶ መግቧቸው ነበር። አንተ ከሙሴ ከበለጥክ ለምን መናን አውርዳ አትመግበንም? ለምን እንጀራን አትሰጠንም? ብለው ጠየቁት። የተወደደ መድኃኒታችን ጥቂት ሲጠይቁት ብዙ መስጠት ልማዱ ነውና ወደ ጥልቅ መንፈሳዊ ትምህርት ይዟቸው ገባ። ምን አላቸው? ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ እንደ ሙሴ መናን ከሰማይ አይደለም ማወርደው፣ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው አለና አስተማራቸው። ለዘላለም የሚያኖር ለዘላለም የሚያከብር። እነዛ በምድረ በዳ መና በሉ፣ ከነዓን ሳይገቡ ሞቱ። የሰው ልጅ ወደ ዘላለም ሕይወት የሚያስገባ ሥጋ ደም ልሰጣችሁ መጣው አላቸው። ምዕመናን ልብ በሉ። እኔ ትኩረት የማደርገው አንዳንዶች እኛን እንዳላዋቂ በሚነዘንዙበት ጉዳይ ነው ትኩረት ላደርግ የምፈልገው እና እነሱን ነገሮች ነው ነጥዬ ለማሳየት የምሞክረው። ልብ በሉ ክርስቶስ እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። እኔ በእርሱ እኖራለሁ፣ እርሱም በእኔ ይኖራል፣ በመጨረሻ ቀን አስነሳዋለሁ አለ። ልብ በሉ ክርስቶስ ሥጋዬ ነው ያለው። የሥጋዬ ወኪል ወይም ሥጋዬን የሚወክል አይደለም ያለው። አንዳንዶች የክርስቶስ ሥጋና ደም ወይም አንዳንዶች እንደሚሉት የጌታ እራት የክርስቶስን ሥጋና ደም የሚወክል ሪፕሬዘንታቲቭ ወይም እነሱ እንደሚሉት የኢየሱስ ክርስቶስ የሥጋው ምሳሌ አይደለም። ሥጋዬ ነው ያለው፣ ደሜ ነው ያለው። ሥጋዬ ያለ ደሜ ያለ አንዳንዶች ጨክነው ሥጋውን የሚወክል ወይም ደግሞ ምሳሌ ነው እንዴት ሊሉ ቻሉ? የተወደዳችሁ ክርስቲያኖች መተርጎም የማያስፈልገውን እንተርጉም ሲሉ የሚተረጎመውን እንዳለ ሲወስዱ መከራ የበሉ እኮ ብዙዎች ናቸው። ሥጋዬ ብሏል፣ ሥጋው ነው። ደሜ ብሏል፣ ደሙ ነው። የተወደዳችሁ ክርስቲያኖች ክርስቶስ ሊያሳየን የመጣው በምድር ላይ ምሳሌውን ከእውነተኛው ከአማናዊው ጋር ጥላውን ከአካሉ ጋር እንጂ እንደገና ክርስቶስ የመጣው ምሳሌ የሆነ ነገር ሊሰጠን አይደለም። ምሳሌ የሆነው የሙሴ መና ነበረ። የሙሴ መና ለጌታችን ሥጋ ምሳሌው ነበር እንጂ እንደገና ጌታችን የሚሰጠን ሥጋ እንደገና ጌታችን የሚሰጠን ደም እንደገና ለክርስቶስ ሰውነት ምሳሌ የሚሆን አይደለም። ሥጋው ነው፣ ደሙ ነው።
ምሳሌው ቀድሞ ገለጸ። ከዛ ዋናውን ደግሞ አመጣ፣ እውነተኛውን ደግሞ ገለጠ። መጀመሪያ በብሉይ ኪዳን ጥላዎቹን አሳየን፣ በአዲስ ኪዳን ደግሞ አካሉን ገለጠልን። አሁን ክርስቶስ ስጋዬ፣ አሁን ክርስቶስ ደሜ የሚለው እንዴት ምሳሌ ሊሆን ይችላል? እንደገና ምሳሌ፣ እንደገና ጥላ እንዴት ሊሆን ይችላል? ወገኖቼ ለዋናው ምሳሌ የሆነውን አይደለም እየሰጠን ያለው። እኛ ኦርቶዶክሳውያን ለዋናው ለክርስቶስ ሰውነት ምሳሌ የሆነውን አይደለም የምንሰዋው፣ ዋናውን ነው። ምሳሌ የሆነውን አይደለም ራሱን ነው ወገኖቼ። ለዚህ ነው ከፍ ብዬ ያነበብኩላችሁ የዮሐንስ ወንጌል ምዕራፍ 6 ጥቅስ ስጋዬ እውነተኛ ስጋ መብል ደሜም እውነተኛ የሚለው ቃል እንኳን ትንሽ አይዘንም? አማናዊ የምንለው እኮ ለዚህ ነው ምዕመናን። የምንበላው ስጋ የምንጠጣው ደም ለዋናው ምሳሌ ሆነ አይደለም፣ ራሱ ስጋው ነው፣ ራሱ ደሙ ነው። አይሁድ ለምን የተሰናከሉ ይመስላችኋል? በሞቴ አይሁድ ምን እንዳሉ ልስጣችሁ፣ ላንብብላችሁ። ይህ ሰው ስጋውን እንበላ ዘንድ እንዴት ሊሰጠን ይችላል ብለው እኮ ነው የተሰናከሉትና ወደ ኋላ የተመለሱት። ክርስቲያኖች እንዴት አድርገን ስጋውን ልንበላ እንዴት አድርገን ደሙን ልንጠጣ እንችላለን ብለው የተጨነቁ አይሁድ ሄዱ። ጌታችን ግን ያ ሁሉ የሚከተለው አይሁድ ትምህርቱን ባለመቀበል ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ያለውን ባለመቀበል ሲሄዱ ክርስቲያኖች ለስጋዊ ምግባቸው የሚጨነቅ ሳይበሉ እንዳይሄዱ ገዝታችሁ ኑ የሚል እህል የሚያበረክት ሳይበሉ እንዳይሄድ የማይፈልግ እውነት ይሄ ምስጢር ምናልባት አንዳንዶች እንደሚሉት ምሳሌ ወይም ወኪል ሆኖ ግራ ገብቷቸው ሲሄዱ ዝም ብሎ የሚሸኛቸው ይመስላችኋል? እውነትም ስጋው ባይሆን እውነትም ደሙ ባይሆን ምሳሌ ቢሆን ኧረ እኔ ያልኳችሁ ምሳሌ ነው፣ ኧረ እኔ ያልኳችሁ ወኪል ነው፣ ለምን ትሄዳላችሁ? ምን አስጨነቃችሁ? ምሳሌ ነው ወኪል ነው ብሎ አስቀራቸውም ነበር። አላረገውም። እንደውም ምንድን ያላቸው ላንብብላችሁ። ቀጠለና ስጋውን እንበላ ዘንድ እንዴት እንችላለን ብለው ሲጨነቁ የሕይወት እንጀራ እኔ ነኝ፣ አባቶቻችሁ በምድረ በዳ መና በሉ ሞቱም፣ ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ ያው እንጀራ እኔ ነኝ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም ብሎ እንቅጩን ነገራቸው። ልብ በሉ ምዕመናን፣ ስጋዊ ምግብን ሳይበሉ እንዳይሄዱ የሚራራ ጌታ የዘላለም ሕይወት መንግስት የሚያስወርሰውን ሳይገባቸው እውነትም አንዳንዶች እንደሚሉት ምሳሌ ወኪል ቢሆን ኖሮ እውነት እላችኋለሁ እያለ አስረግጦ ያስተምር ነበር። ሲሄዱስ በሞቴ ኧረ እባካችሁ ነው ልተርጉምላችሁ፣ ነገሩ እንዲህ አይደለም እያለ አይሰበስባቸውም ነበር። እንደውም ሐዋርያትን እናንተ ደግሞ ልትሄዱ ትወዳላችሁ ነው ያላቸው። ምዕመናን በደንብ አስተውሉ። አሁን የምንነጋገረው ክርስቶስ የሰጠን እኛ የምንቀበለው ስጋና ደም ምሳሌ ወይም ወኪል አይደለም። እውነተኛ ስጋ እውነተኛ ደም ነው። እሱን ነው ለማረጋገጥ የምሞክረው። ትምህርቱ ምሳሌ ወይም እነሱ እንደሚሉት ወኪል ወይም ሌላ ምስጢር እነሱ እንደሚሉት ስለ እምነት ያስተማረው ቢሆን ኖሮ ሳይተረጉምላቸው አያልፍም ነበር። አንደኛ
ራሱ ክርስቶስ ተርጉሞ ያስተምር ነበር። ምዕመናን ምሳሌ ቢሆን ወኪል ቢሆን ሳይተረጉምላቸው አይቀርም ነበር። ምክንያቱም አምላካችንን እናውቀዋለን። ሁለት ነገሮችን ላንሳላችሁ። ታስታውሱ ከሆነ እሸት ቀጥፎ ስለመብላት ክርክር በያዙ ጊዜ ጌታ ትክክለኛውን ትምህርት ተርጉሞ አስተምሯቸዋል። ሰውን የሚያረክሰው እጅ ሳይታጠቡ መብላት ሳይሆን ከአፍ የሚወጣ ክፉ ንግግር መሆኑን ተርጉሞ አመስጥሮ አስተምሯቸዋል። ግራ ሲገባቸው ነገሩ ሳይገለጥላቸው ሲቀር ሳይተረጉምላቸው አያልፍም ነበር። ይሄም ግራ ገብቷቸው እንዴት ስጋውን ሊሰጠን ይችላል ብለው ሲጨነቁ እውነተኛ ስጋ እውነተኛ ደም ባይሆን አንዳንዶች እንደሚሉት ምሳሌ ወይም ወኪል ቢሆን ክርስቶስ ሳይተረጉም አያልፈውም ነበር። አንድ ሌላ ምሳሌ ልስጣችሁ። ከፈሪሳውያን እርሾ ተጠበቁ ሲላቸው ስለ እንጀራ እርሾ የሚያወራ መስሏቸው ነበር። ኋላ ላይ ግን ከፈሪሳውያን ክህደት እንዲጠበቁ ማለቱን በሚገባ አብራራላቸው። ግራ ሲገባቸው እንደዚህ አብራራላቸው ነበር ጌታ። የተወደዳችሁ ክርስቲያኖች ይህን የመሰለ የዘላለም ሕይወት መንገድ የሚያስወርስ የመዳንን ጸጋ የሚሰጥ ሕይወት ትምህርት እያስተማረ ግራ ገብቷቸው እንዲህ ይተዋቸዋል ብላችሁ ታስባላችሁ? አይደለም። ወኪልም ምሳሌም ሳይሆን እውነተኛ ስጋ እውነተኛ ደም ስለሆነ እውነት እውነት እላችኋለሁ እያለ አስረግጦ አስተማረ። አንደኛ። ሁለተኛ ትምህርቱ አንዳንዶች እንተርጉም ብለው ምሳሌ ወኪል ስለ እምነት ነው እያሉ እንደሚያስተምሩት እውነትም ነገሩ እንደዛ ቢሆን ኖሮ እንኳን ጌታችን ቅዱስ ዮሐንስ ወንጌላዊ አያልፈውም ነበር፣ ይተረጉምልን ነበር። በምን እናውቃለን? ቅዱስ ዮሐንስ ጌታ የተናገራቸውን ሌሎች ያልገባቸውን በመተርጎም የሚታወቅ ወንጌላዊ ነው። ምሳሌ ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ሲል አይሁድ ግራ ተጋብተው 46 ዓመት የተገነባውን እሱ እንዴት በሶስት ቀን ያስነሳዋል ብለው ሲጨነቁ ቅዱስ ዮሐንስ ወንጌላዊ እንዲሁ አላለፈው። ምን አደረገ? እርሱስ ስለ ሰውነቱ ይናገር ነበር አላ ተረጎማ። እውነት ክርስቶስ ስለ ምሳሌ ወይም ስለ ወኪል ወይም ስለ እምነት እየተናገረ ቢሆን ዮሐንስ ወንጌል ምዕራፍ 6 ይልቁንም ስለ ስጋውና ስለ ደሙ ባይሆን ኖሮ የተወደዳችሁ ክርስቲያኖች ቅዱስ ዮሐንስ ወንጌላዊ ምሳሌ ሆኖ ብሎ ይተረጉምልን ነበር። እንዳይተረጉምልን ማን ይዘዋል? ምሳሌስ እንዳይል ማን ይከለክለዋል? ሁለት ሌላ አልጨምርላችሁ። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 12 ላይ የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጭ ይጣላል፣ እኔም ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ አለ ጌታ። ይሄ ግራ ያጋባል። እኔም ከምድር ከፍ ከፍ ያልኩ እንደሆነ እንተላልኩ ምድር ስብ ኩሎ ሀቤ። ይሄ ግራ ምን ማለቱ እንደሆነ ግራ ገብቷቸዋል። ቅዱስ ዮሐንስ ሳይተረጉሙ ያለፈ እንዳይመስላችሁ። ምን እንዳደረገ ታውቃላችሁ? እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክት ይሄን ተናገረ ይላል። ከምድር ከፍ ብሎ ከሰማይ ዝቅ ብሎ እንደምን ባለ ሞት ይሞት ዘንድ እንዳለው ተረጎመና ሳለፈላቸው። የተወደዳችሁ ክርስቲያኖች እውነት ክርስቶስ ሥጋዬ ያለው ደሜ ያለው ታድሶችም ፕሮቴስታንቶችም እንደሚሉት ስለ እምነት ወይም ስለ ምሳሌ ወይም ስለ ወኪል ቢሆን ኖሮ ምሳሌ ነው ወይም ወኪል ነው ብለው እንዳይተረጉሙ እንዳያስተምሩ ምን ይከለክላቸው ነበር? አይሁድስ የተወደዳችሁ ክርስቲያኖች አይሁድስ ጨክኖ ያ ሁሉ ሕዝብ ሲሄድ ዝም ብሎ ሚቶ ጨካኝ አምላክ ይመስላችኋል? የሚተረጎመውን ተርጉሞ የሚመሰጠረውን አመስጥሮ በግልጽ የሚነገረውን በግልጽ ነግሮ ያስተምራል እኮ ክርስቶስ። እንዴት ይጨክናል ስታስቡ? ቅድም እንዳልኳችሁ ለስጋዊ መብል
ለስጋዊ መጠጥ ያልጨከነባቸው ለመንፈሳዊ መጠጥ ለመንፈሳዊ መብል ጨክኖ የተዋቸዋል ብላችሁ ታስባላችሁ? 3 4ኛ በደንብ ምእመናን ተረዱ። ክርስቶስ መጀመሪያ በነቢያት ያናገራል፣ ኋላ በቃል ያስተምራል፣ ኋላ በተግባር ይገልጣል፣ ከዚያስ አድርጎ ብሎ ደግሞ ያዛል። በመጽሐፍ ቅዱስ ላይ የምስጢራትን ጸጋ ሲሰጠን ክርስቶስ ያደረገው እንደዚህ ነው። ስለ ጥምቀት በትንቢት ተናገረ፣ ጦሩ ውሃንም ረጭባችኋለሁ አለ። ትንቢት አናገረ። ከዚያስ በተግባር አስተማረ ለኒቆዲሞስ። ቅድም ያልኳችሁን ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔርን መንግስት አይወርስም አለ። ከዚያስ ራሱ በተግባር ተጠመቀ። ከዚያስ በአብ በወልድ በመንፈስ ቅዱስ ስም እያስተማራችኋቸው እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ደግሞ አዘዘ። ትንቢት፣ ትምህርት፣ ትግበራ፣ ትእዛዝ እንደዚህ ነው ያጸነው። ስጋውንና ደሙን ቁርባንንም በተመለከተ መጀመሪያ ትንቢት ከፀሐይ መውጫ ጀምሮ እስከ መጥለቂያ ድረስ በአሕዛብ ዘንድ ስሜ ታላቅ ይሆናል፣ በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ፣ ስሜ በአሕዛብ ዘንድ ታላቅ ይሆናል። ትንቢት ይናገራል። ንጹሕ ቁርባን ያቀርባሉ ይላል። ትንቢት ይናገራል። በዚያን ቀን እግዚአብሔር በግብፅ የታወቀ ይሆናል፣ ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ብሎ ትንቢት ይናገራል። የተወደዳችሁ ክርስቲያኖች ግብፅ እንደምታውቁት እግዚአብሔርንም አላውቅም ሕዝቡንም አልለቅም ያለች አሕዛባዊት ሀገር ናት። በረከቱ ይደርብንና በቅዱስ ማርቆስ የድንበር ዳርቻ ስብከት የአዲስ ኪዳኗ ቤተክርስቲያን ተተከለች። እግዚአብሔርን አወቀች በአዲስ ኪዳን። ከዚያስ የእግዚአብሔር አምድ መሠዊያ ተተከለባት። ከዚያስ በመስዋዕትና በቁርባን ማምለክ ጀመረች። ትንቢት በአዲስ ኪዳን ተፈጸመ። ከዚያስ ከሰማይ የወረደ እንጀራ እኔ ነኝ፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ፣ እውነት እውነት እላችኋለሁ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው እያለ ደግሞ በቃል አስተማረ። በቃል ያስተማረውን ደግሞ እኔ የምፈልገው 3ኛው ወይም 4ኛው ነጥብ በተግባር ገለጠ። ምን አድርጎ? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው አላቸው። በትንቢት በቃል ትምህርት በተግባር በኋላ ትእዛዙን አሳያችኋለሁ። በሞቴ ቅድም ያስተማረው በዮሐንስ ወንጌል ምዕራፍ 6 ያነበብኩላችሁ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው ካለ በኋላ ምሳሌ፣ ወኪል ወይም አንዳንዶች እንደሚሉት ስለ እምነት ያስተማረ ከሆነ ጨክነን እንጠይቃለን። ለምን ሐዋርያቱን ሊሞት ሲል አቆረባቸው? ለምን አበላቸው? አሁንም የሚለው እሺ አንድ ጊዜስ ምሳሌ ወኪል ይሁን ብለን እናስብ። ለመጨረሻ ሊለይ ሲል ምን አላቸው? ጽዋውንም ለደቀ መዛሙርቱ እንጀራንም አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አላቸው። ሥጋዬ ሥጋዬ ካላት ተቀበለው፣ ደሜ ካላት ተቀበለው፣ ሌላ ምን ትርጉም ልትሰጠው ነው ታዲያ? እሺ ለምን አበላችሁ? እሺ ለምን አጠጣችሁ? እሺ ሊሞት ሲል ይሄንን ቃል የሥጋዬ ምሳሌ ነው ብሉ፣ የደሜ ምሳሌ ነው ጠጡ ያለ እንዳይመስል፣ ሥጋዬ ደሜ፣ ያውም ለሐዲስ ኪዳን ለኃጢአት ይቅርታ የሚፈስ ለኃጢአት ይቅርታ የሚፈሰው ደሜ ነው። የቱ? ይሄ የሚሰጣቸው ለኃጢአት ይቅርታ የሚፈሰው ደሜ ምሳሌ ነው አይደለም ያላቸው። ይሄ ከፕሮቴስታንት ይሄ ከተሐድሶ ይለየናል። ይሄ ዝም ብሎ የሚንጫጫውን ነገር አትዩ። እውነተኛ ትምህርቱን
ሰከን ብላችሁ ተረዱ ምዕመናን። ለምን አበላቸው? ለምን አጠጣቸው? ለምን አቆረባቸው? እምነት ከሆነ ምሳሌ ከሆነ በሞቴ እዩኝ እዩት ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ለኃጢአት ይቅርታ የሚፈሰውን ደሙን እኮ ነው የሰጣቸው እና ለኃጢአት ይቅርታ የሚፈሰው ደሙ ምሳሌ ነው ሊሉን ነው። ይሄ እኮ ክህደት ነው። አንተ ከካህዲያን ጋር ትተባበራለህ። አምስተኛ ወይም አራተኛው ቁጥሩ ጠፍቶብኛል። ጌታችን ሊሰናበት ሲል ደቀ መዛሙርቱን ሲሰናበት በግልጽ ነበር የሚያስተምራቸው። በግልጽ ለምሳሌ ለመተርጎም ለማመስጠር ጊዜው አበቃ። አስተማራቸው 3 ዓመት። ሊሰናበት ሲል ግን በግልጽ ነበር የሚያስተምራቸው። ትርጉም የማያስፈልገው፣ ምሳሌ ማያስፈልገው፣ ምስጢር ማያስፈልገው። ይሄንን በአንድ ቃል ላስረዳችሁ። ዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ እንዲህ ይላል። ሊሄድ ሲል ያስተማራቸው ትምህርቶች ናቸው እነዚህ ትምህርቶች። ከሄድኩ በኋላ እያለ ያስተማረው ትምህርት ነው። በሄድኩ ጊዜ እያለ ያስተማረው፣ እኔ ሲሄድ አጽናኙ ይመጣል እያለ ያስተማረው የመጨረሻ የስንብት ትምህርቶች ናቸው። እንዲህ አሉ ሐዋርያት፣ አሁን በምሳሌ አይደለም በግልጽ ትናገራለህ ያሉት። ሊሄድ ሲል በምሳሌ አይደለም በግልጽ ነው ያስተማረው ጌታ። ለዚህ ነው ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው የሚለውን ትምህርት ሊሰናበት ሲል እንካችሁ ብሉ ስጋዬ ነው፣ እንካችሁ ጠጡ ደሜ ነው ያላቸው። ለዚህ ነው ወገኖቼ፣ አንደኛ ክርስቶስ የሰጠው ስጋና ደም ምሳሌ፣ ወኪል፣ ሪፕሬዘንታቲቭ አይደለም። ራሱ ስጋው ራሱ ደሙ ነው። አንድ የተወደዳችሁ ክርስቲያኖች አንድ ነጥብ ጨመር አድርጌ እየሰማችሁኝ ከሆነ ልንገራችሁ። የክርስቶስ የማዳንን ጸጋ የምንካፈልባቸው ሀብታተ ቤተክርስቲያን፣ ምስጢራተ ቤተክርስቲያን፣ የሚታይ ትዕምርት፣ ምልክት፣ ሳይን ወይም ሲምቦል፣ ትዕምርት እና የማይታይ እውነት አንድ አድራጊዎች ናቸው ምስጢራተ ቤተክርስቲያን። ውሃው በአይን ይታያል፣ የማይታይ ደግሞ ልጅነት ያሰጣል። የሚታይ የማይታይ አንድ አድራጊዎች ናቸው። የምስጢር ዋናው ጉዳይ በትዕምርትና በሚታየውና በእውነት ዘንድ ያለው ተዋህዶ ነው። ይህንን ነው ብዙዎች የማያውቁ። ለምሳሌ